ሰላም ሰላም ጤና ይስጥልኝ አንበሲቲው ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ትንሽ ቀጠሮ አለችኝ። እዛ ከመሄዴ በፊት ለእናንተ ይጠቅማችኋል ያዝናናችኋል ያልኩትን አንዳንድ ታሪኮችን ይዤላችሁ መጥቻለሁ። በጽሞና አዳምጡኝ፣ ተከታተሉኝ። አመሰግናለሁ። እንቀጥላለን። እንግዲህ የአንበሲቲው ቤተሰቦቼ እንዴት ናችሁ? መጣሁላችሁ። ታሪኩን ለዋራችሁ ነው። ወደ ታሪኩ አብረን እንግባ፣ እንጫወት። ይዤላችሁ የመጣሁት ታሪክ የድሮ ታሪክ ማለት በእኔ አያቶች ዘመን ያለ ታሪክ ነውና እውነተኛ ታሪክ ነው። በጽሞና አዳምጡኝ። በጣም ደስ ይላል። ብዙ ነገር እንማርበታለን። ታሪኩ ምን መሰላችሁ? አቶ መኮንንና ወይዘሮ ታፈራው የሚባሉ ባልና ሚስቶች ነበሩ። የነሱ ጎረቤቶች ደግሞ ወይዘሮ ማሚቴና ገብሩ የሚባሉ ጎረቤታሞች አሉ። እነዚህ ጎረቤታሞች ሁለቱ በጣም ነው የሚዋደዱት። ሁለቱም ስርዓት ያላቸው ፈሪሃ እግዚአብሔር ያደረባቸው ደስ የሚሉ ጎረቤታሞች ናቸው። ወይዘሮ ታፈራው ብዙ ልጅ ወልደዋል፣ ይወልዳሉ። ቶሎ ነው የሚወዱት። ወይዘሮ ማሚቴ ደግሞ መውለድ አልቻሉ። ምንም ልጅ የላቸውም። የሰፈሩ ሰው ይጸልያል፣ ይማጸናል። በየቤተክርስቲያኑ እንደው ለነዚህ ሰዎች አንድ ፍሬ እንኳን ሰጣቸው ባክ እግዚአብሔር እያሉ ይጸልያሉ በሄዱበት ሁሉ። እነሱ ግን ምንም ሊወልዱ አልቻሉም። በኋላ ወይዘሮ ታፈራው 5ኛ 6ኛ ልጅ አካባቢ ሴት ልጅ ወለዱ። ደስ አላቸው። ስለሳቸው መውለድ ሳይሆን የተደሰቱት ያችን ልጃቸውን ለወይዘሮ ማሚቴ ክርስትና ልጅ ለመስጠት ነው። ከዛ ማሚቴ በጣም ተደሰቱ። ታፈርዬ ባልደረብ እንኳን ማርያም ማረችሽ፣ እሰይ እመቤቴ በሰላም ታሳድግልሽ ብለው መርቀው ሄዱ። በኋላ ልጄን ክርስትና መታነሻት አንቺ ነሽ አሉ። መጨረሻ ላይ ወይዘሮ ማሚቴን ጠሩና ገንፎ እየተበላ እየተጫወቱ ጎረቤት ተሰብስቦ አሁን እንግዲህ እኔ ዛሬ ማሚቴን የፈለኳት እናንተን የሰበሰብኳችሁ ማሚቴ ክርስትና እናት እንድትሆን ነው ልጄን በክርስትና እንድታነሳ ሲባል ወይዘሮ ማሚቴም ደስ አላቸው። እውነትሽ ነው ታፈርያው ባልደረብ ከምርሽ ነው፣ እሰየኔ እናት አንቺም እመቤቴ ታሳድግልሽ፣ ለኔም እውነትም የእግዚአብሔር ልጅ ትሁን ብለው በደስታ እሺ ብለው ተቀበሉ። ድግስ ተደገሰ። ክርስትና ቀለጥ ያለ ድግስ፣ በቃ የገጠር ድግስ የክፍለ ሀገር፣ ለዛውም በድሮ ጊዜ በደንብ ነው የሚደገሰው። የገበሬ ቤት ነው። ሁሉም ማዕረግ ያላቸው ናቸው። ሁሉም የትልቅ ቤተሰብ ልጆች ናቸው። ፈሪሃ እግዚአብሔር ያደረባቸው ናቸው። ደስ የሚሉ ናቸው። በቃ ጠቅላላ ዛጋ ያለው ሰውና ቤተሰብ ጎረቤት ተሰብስቦ ሁሉም ተሰብስቦ ድግስ ተደገሰ። ከዛ ወይዘሮ ማሚቴም ያችን ህፃን ልጅ አነሱ። ክርስትና ሲያነሱ ልባቸው በደስታ ተሞላ። በጣም ደስ አላቸው። እታፈርዬ አሏቸው። ወይ ባልደረብ እንደ ዛሬ ከተፈጠርኩ ደስ ብሎኛ ያውቃል። ለምንድን ነው እንደዚህ ታይሞላ በውስጤ ሰው? ማሚትዬ የኔ እናት የኔ እህት ባልደረባይ እምወድሽ፣ ደስታን እኮ ደስታ ይወልደዋል። ግዴለሽም እቺ ልጅ ካለ ምክንያት አልተወለደችም። ላንቺም እኔ ክርስትና እንድሰጥ ልቤን እንደዚህ ያነሳሳኝ አንድ ምክንያት ይኖረዋል ይሉና ተመራርቀው ያ ድግስ ተደገሰ። ከሩቅ አካባቢ ዘመድ ተሰበሰበ። ጠላ ተጠምቋል። አረቅ ያለ ዳቦ ጠላው ምን ደብለቅለቅ ያለ ድግስ፣ ሰርግ፣ ጭፈራ። ከሩቅ አገር ሁሉ የመጡ ሰዎች ዳቦ እየተሸከሙ አረቄ እየያዙ ደስ ይላል። በቃ ከዛ ያ ነገር እያሳለፉ እያሉ ወይዘሮ ማሚቴም ከዛን ቀን ጀምሮ ደስተኛ ሆኑ። ልጃቷን እንደ ልጃቸው አድርገው ቀን በቀን እየሄዱ እያዩ እየጠየቁ ገላዋን እያጠቡ እየተንከባከቡ ከታፈራው እኩል አሳደጉ። በኋላ መጨረሻ ላይ ልጅ ባነሱ በ8 ወር ምናምን አካባቢ ወይዘሮ ማሚቴ በጸና ታመሙ። ሰው ሁሉ አዘነ። ባለቤታቸው በጣም አዘኑ። ዘመድ አዝማድ አዘነ። አይ ማሚቴ አንድ ፍሬ እንኳን ሳይኖርሽ እንደው ታመምሽ እያሉ ሲሉ እስቲ እንደው የት ልግባ ምን ውስጥ ልግባ ታመምኩባችሁ እኮ አሉ። ዘመዶቻቸውን ጎረቤቶቻቸውን ሰበሰቡና ማሚቴ እስኪ ንስሐ አባትሽ ጋር ሂጂና እንደው ለአባይ ታያቸው ጸበል ካለ እንደው ጸበልም ተጠመቂ ጸበልም ጠጪ፣ ያበሻ መድኃኒት ምናምን ማትወስጂ ጎዳሻል፣ በሽታውም አልታወቀ አሏቸው። እሺ ብለው አንድ ቀን ጠዋት በሰንበት ድግ ብለው ነጠላቸውን ለብሰው እመቤቴ ማርያም አንቺ ተከተይ እባክሽ ለአባም ግለጭላቸው በሽታዬን ብለው ቤተክርስቲያን ሄዱ። ቤተክርስቲያን ሲሄዱ አባን የንስሐ አባታቸውን አገኙ።
አባቴ እንደምናደሩ ልጄ እንዴት አደርሽ ሊጽግዬ ተባብለው ከዛ በኋላ ምን ሆንሽብኝ ምን ነው ኩስሳሽ አሞሻል ሲሉ ሰምቻለሁ እንደው መጣለው እያልኩ ሲሉ አይ አባት አመንኩ እኮ ምን ነካሽ ልጄ ኧረ እኔ እንጃ እኔም አላወቅኩትም እንዴት ነው የሚያደርግሽ እንደው ልቤን ያቅለሸልሸኛል ሆዴን ይቆርጠኛል እንደው ጎረቤት ውስጥ የተጣደ ምግብ ሁሉ መጥቶ እኔን ይረብሸኛል ብቻ ምን ልንገሮት ሁሉም ነገር ለኔ በሽታ ነው የሆነብኝ እማየውም እማሸተውም እንደው ሁሉም በሽታ ሆነብኝ ሲሏቸው አባ እንደው በውስጣቸው ነገር ይገለጽና አንተ መድኃኒዓለም ይህች ሴት ህመሟ ሁሉ የእርግዝና ይመስላል አይ አደረከው ብለው ወደ አምላካቸው ቀና ይሉና አንድ ውዳሴ ማርያም ይደግማሉ ከዛ ምን ነው አባቴ ዝም አሉኝ እኮ አይ ጸሎት እያደረኩልሽ ነው ልጄ ቆይ እሺ እስቲ ይሄ ነገር ይልሽ በሽታ አይመስለኝም ዝም ብለሽ አትድከሚ ስራም አትስሪ ደና ነገር ተመገቢ እረፍት አድርጊ ከዛ በኋላ ያለውን ነገር ደግሞ እናያለን እኔ የምልሽ እንደው ጽግዬ ይሏቸዋል አቤት አባቴ እንደው ይሄ ምንድነው የናንደ የሴቶች ቅርታ አርጊልኝና የወር አበባ አይተሻል የወር አበባ ካየሽ ቆየሽ እሱም ትቶኛል አባቴ ይሄው እሱም ተወኝ በሽታው ነው መሰለኝ እሱም ተወኝ የድሮ ሰው እኮ የዋህ ነው ህክምና የላኪም ቤት አይሄዱ አንዱ ካንዱ የሚያቀው ነገር ላይ ፈላሰፉ ደፈናው ነው የሚኖሩት አይደስ ሲሉ ከዛ ነው ልጅ ያው ቆይ ግዴለሽም ይሄ ነገርማ ትልቅ ታሪክ ይዞ ሳይሆን አይቀርም በሽታ አይደለም ይባላል ምን ልትሉኝ ነው አባቴ አይ ግዴለሽም ጽግ የሆነ ታሪክ አለ አረ እንደው አታስቆኝ አሁን ይሄን ያህል ጊዜ ሙሉ ቆይቼ እኔ ልጅ ልወልድ ይሄማ ተአምር ነው የሚባለው አይ እሱ እግዚአብሔር ያለው ነው የሚሆነው ተባብለው ወጋቸውን አውግተው ጽግዬም እንደ ክርስትና ልጅ አባም እንደ ክርስትና አባት የሚመካከሩትን ተመካክረው ተለያዩ ከዛ ጽግዬ ቤት ገባችና ለባለቤቷ አረ ጉር ተፈጠረ ምን ነው አባን እኮ እንደው ጸበል ሄድ እስቲ ጣውጡልኝ የታየውት ጋብላቸው እርግዝና ነው የሚሆነው ጠብቂው ልጄ ብለው አላሉ ይመሰለ ብሎ እሱም ስቆ አይ ከሆነማ ጥሩ ይሁን እሳቸው እግዚአብሔር ሰው ናቸው ይገለጽላቸዋል የታያቸው ነገር ይኖራል ይላታል ከዛ መጨረሻ ላይ እስቲ ይሁን ታያሉ ህመሟን ታርጋ እሷ ጽንሷ ማሰብ ጀመረች እውነት የነገር ጽንስ ነው እውነት የነገር ልጅ ነው እያለች ሆዷን መዳበስ የሚሰማትን ስሜት ያው ስሜቱን አታውቀው ካሁን በፊት ሞልዳ ስለማታውቅ ስሜቱን አታውቀው ከዛ አንዳንድ ነገር ሲሰማት ደግሞ እታፈራው ጋር ሄድና ባልደረብዬ ባልንጀር ዛሬ እኮ እንዲህ ሲያረገኝ አደረ ዛሬ እንደዚህ አመመኝ ይሄ ነገር እርግዝና ነው በቃ ግዴለሽም ጽግዬ ከዛም ወይዘሮ ማሚቴ አያባ እኔ ልጅ ልወልድ ብለው ሲስቁ ጽጌ ማርያም ለእግዚአብሔር የሚሳነው የለም ሁሉንም ነገር የሚያደርግ እግዚአብሔር ነው አሉና ጸሎት አደረጉላቸውና ተለያዩ ከዛም ወይዘሮ ማሚቴ ወደ ቤታቸው ሄዱና ሲገረሙ ሲደነቁ ባለቤታቸው መጡ ሰማሁ ጉዴን አሉት ምንድነው የኔ መቤት አሉ የድሮ ሰዎች ቤቴ እመቤቴ ነው የሚባባሉት ደስ ይላሉ አባ ጋር ዛሬ ብድግ አልኩልህና በጠዋት ተነስቼ መሄድ እሰይ እንኳን ሄድሽ ጥሩ አደረግሽ ከዛ በኋላ አይ ልጄ እርግዝና ነው ብለው መክረውኝ ጸሎት አድርገው ሸኝ ብሎ ድንግጥ ይላል አሁን እንደዛ አሉኝ እንግዲህ ለአባይ ታያቸው ነገር ይኖራል ምን ይታወቃል ብለሽ ነው ለቄስ እኮ ቢታየው ነገር አለ እሳቸው ለእግዚአብሔር ቅርብ ናቸው አለ ከዛ በኋላ ነው ብለህ ነው ይሁና እንዳፋቸው ያድርግልኝ አሉና ወይዘሮ ማሚቴም ከዛ በኋላ ጽንሳቸው ማዳመጥ ህመማቸው መርሳት የሚያማቸው ነገር ሳይሆን የሚያዳምጡት ልጅ ሆዴ ውስጥ አለ የሚለው ስለሆነ አይምሯቸው ውስጥ ያለው ማዳመጥ ህመማቸው መተው ጽንሱ ማዳመጥ እርግዝና እንዲህ ነው እንደሚያደርገው አያውቁማ ካሁን በፊት አርግዘው አያውቁ ምንም አያውቁም ስሜቱን አያውቁት ከዛ ታፈራው ጋር ሄዱና አረ ታፈራው ዛሬ ደግሞ እንዲህ ሲያደርገኝ አደረ ባልንጀሬ እንደው ምንድነው ግዴለሽ ማሚቴ ይሄ ነገር እርግዝና ነው አባ እንዳሉት እሰይ ይሁን ተመስገን ነው እልል ነው ምንለው አገር ምድሩ ነው የሚደሰተው ይላሉ ወይዘሮ ታፈራው አይ እንደው እውነት እኔ ልጅ ከወለድኩ ታሪክ ነው ድንግል እንደው በቃ ታሪክ ሰራች ነው ምለው እውነት እንደው እኔ እንጃ ብለው ወይዘሮ ማሚቴ ተነስተው ወደ ቤታቸው ሆዳቸውን ካወሩ በኋላ መጨረሻ ላይ ሆዳቸው ያበጠ
ይሄ ማቅለሽለሹ ያለው ስሜት ራስ ማዞሩ ምናምን ሽታ የሚባለውም እየቀነሰ ኖርማል እየሆኑ መሄድ አረ እየተሻለኝ ነው ሆዴ ግን እያበጠ ነው ከዛ ደግሞ ልጁ ደግሞ መንቀሳቀስ ሲጀምር አሁንም ታፈራው ጋር ሄዳሉ አረ ታፈራው እንደ ሆዴ እየዘለለ ነው ታፈራው ደግሞ ታሮ በሳቅ በኋላ እንደዚህ እኮ ነው የሚያደርገው ማሚቴ ነው እንዴ እሺ እየተባባሉ እንዲሁ የቀን በቀን ጉዳያቸውን እየተዋጉ እየተመካከሩም በኋላ ወይዘሮ ማሚቴ ከወራት ያው እየጨመረ የሞለጃ ጊዜያቸው ደረሰ የሞለጃ ጊዜያቸው ሲደርስ በቃ የሰፈሩ ሰው ሰማ ዘመድ ሰማ የባር ዘመድ ሰማ የሳቸው ዘመድ ሁሉ በቃ ልትወልድ ነው ማሚቴ ታሪክ ተፈጠረ በቃ እዛ ምንድነው ማድረግ ያለብን ገንፎል መዘጋጀት አለበት ተባለ ያጥሚትል መዘጋጀት አለበት የጠላህል መዘጋጀት በቃ ያ ሁሉ ይዘጋጅ ማንንም ያዘጋጀው ጎረቤት ዘመድ አዝማድ ደስታ ነው ዓለም ነው ያ በቃ ያልታሰበ ነገር ነው ከዛ ገንፎል ተዘጋጀ ያጥሚቱ ተዘጋጀ የጠላህሉ ተዘጋጀ በሶ ምኑ ሁሉ ነገር ሞላ ቤቱ ወይዘሮ ማሚቴ አመማቸውና ምጥ ጀመራቸው ምጥ ሲጀምራቸው ወይዘሮ ታፈራው ተጠሩ ከዛ የልምዳው አዋላጆች አሉ ገጠር እንደዚህ ህክምና የለም ሐኪም ቤት ልውሰድ ምናምን የለም የኛ የልምድ አዋላጅ ሲመጡ ማሚቴ እኮ ምጥ ይዟታ ሲባሉ እሰይ እንደው ወላዲት አምላክ እመብርሃን ከኔ ጋር ሁኚ ተከታይ አብረሽኝ ግቢ እናቴ አብረሽኝ ግቢ እንደው እቺን ምንም አንድ ፍሬ ልጅ የሌላትን እንደው ልጇን እንደው አስታቅፊልኝ እያሉኛ አዋላጅ እንደው ዘርገፍ እያሉ በቃ የገጠር መንገድ ነው ሩቅ ነው እንደው ከወንዶቹ ሁሉ እየገሰገሱ ማሚቴ ቤት ደረሱ ከዛ በኋላ ማሚቴ አፋፍሟቸዋል ምጥ ይዟቸዋል በቃ ይጮሃሉ ምን ይላሉ ልጅ አይዞሽ እመቤቴ ካንቺ ጋር ትሆን እመቤቴ ተዳብሰሽ አሉና ገቡና በይስቲ ልጅ ብለው እኛ የልምድ አዋላጅ ከፈት አድርገው ሲያው ልጁ ታደርሳለች አረ ማሚቴ አረ ልትወልጂ ነው እሰይ ግቢ ልጅ በርትተሽ ግቢ ግዴለሽ በቃ ልጅ ልትታቀፊ ነው ማሚቴ ልጅ ፍቅር አላቸው ያችን ሲገፉ ሲታገሉ ተወለደች ስትወለድ ልጅቷ ማን ተባለች ፋሲካ ማን ያላት የሰፈሩ ሰው ፋሲካ ተባለች ደስ አለው ሰው ሁሉ አባ ጥይት ተኮሰ ድሮ ልጅ ሲወለዳሉ ጥይት የሚተኮሰው ለወንድ ልጅ ነው ይቺ ሴት ናት የመጀመሪያና ታሪክ ነው የተፈጠረው አባት ጥይት ተኮሱ ከዛ በኋላ ጥይት ተተኮሰ እልልታው ቀለጠ ደስታ በደስታ ሆነ በቃ ዓለም 9 በግ ታረደ ጠላ ተጠምቆ ነበር ጠላ ተጠጣ ያው ገጠር ጠላ ዳቦ ምናምን አይጠፋም እንኳን እንዲህ ሰው ሊወልድ ከደረሰ ደግሞ ይዘገጃጃል ከሰከሰ ከዛ በኋላ ዘመድ አዝማድ ተሰብስቦ ከብት ታርዶ በግ ታርዶ ማለት ነው በከብት ሳይሆን በግ ታረደ ጠላው ተከፈተ በቃ እልልታ ሆነ ጭፈራ ሆነ ወይዘሮ ማሚቴ ፋሲካ ምትባል ጆለቱ ከዛ በኋላ ወይዘሮ ማሚቴ ፋሲካን ሲያሳድጓት በእንቅብር በማሞላቀቅ አፈራይንካሽ በማለት ነው ምን ወይዘሮ ማሚቴ ብቻ የሰፈሩ ሰው ሁሉ ከዛ ወይዘሮ ታፈራው ልጅ ማን ተብሎ ስም ወጣላት እድላዊት እድሌነሽ አሏትማ ወይዘሮ ማሚቴ እድላዊት ተባለች እድሌነሽ ተባለች ከዛ እድል እየተባለች አደገቻችኛም እቺኛም ተወለደች በተቀራረበ እድሜ ነው ያላቸው ፋሲካም በአፈራይንካሽ በመስሞንሞን አደገች ትልቅ ሰው ሆነች ከዛ ያው ገጠር ቶሮ ነው የሚዳሩት እንደዚህ ላቅም ሔዋን አካባቢ ልደርስ ስትል ያው ቀደም ብለው ነው ዛገር ደግሞ ያኔ ድሮም እንደዛ ስለሆነ ያገሩ ባህል ወጉ ስለሆነ ከዛ ልጃችሁን ላግባ ተብሎ የመኳንንት ዘር የትልቅ ቤተሰብ ዘር እነሱ አንድ ልጃቸውን ለማይረባ ሰው አሰጥም ሲባል እኔ እኮ የከሌ ዘር ነኝ እንዴት ነው የማይሰጡኝ አለና አባት ሽምግልና ሲላክ ልጄ ከኔ አትለይም አሉ እናት ወይዘሮ ማሚቴ አብረው ሊኖሩ ከዛ ልጄ ከኔ አትለይም አባት ደግሞ አረተይ ማሚቴ የማይሆነው ልጃችን ናት እሷ ደግሞ ወልዳ ትሁንልን ትብዛልን ግድ ነው እንስጥ ቢሉ አንገቴ ቢሉ ይገባታል እንጂ ልጄን አልሰጥም አሉ ወይዘሮ ማሚቴ ለምን አንድ ልጃቸው ብርቃቸው ነች በኋላ ተለምነው ወደ 7 ጊዜ ሽማግሌ ተልኮ አሁን አለ እንደዚህ የለም 7 ጊዜ ሽማግሌ ተልኮ ቄስ መለኩሴ ታቦት መውጣት ነው የቀረው ታቦት ቄስ መለኩሴ ከየቦታው እየተፈለገ ተልኮ አቤት ደስ ሲል በእውነት ደስ አይልም ከዛ በኋላ ተመርቃ በቤተሰቧ በቄስ በመለኩሴ ተመርቃ ለዛ ሰው ተሰጠችው እሱም ልጅ ነው ወጣት ነው ገና ልጅ ሆነው ነው የሚጋቡት ከዛ ገባችና ሄደች
ከዛ ስትሄድ ለባልየው እናት እኔ ልጄ ያይኔ ብርሃን ነች አበበዬ ነች መተኪያ የሌላት ናት አደራሽን ልጄን ለልጅሽ ሳይሆን የምሰጠው ላንቺ ነው እንደው በመድር የሰጠውሽን በሰማይ ጠይቅሻለሁ ልጄ እንዳትንገላታብኝ በዛ ላይ እድሜዋ እንደምታዩ ነው በዛ ላይ ለኔ የብርቅዬ ናት እንደው አደራሽ ናመይሉና ከዛ ለባልየው እናት አስጠንቅቀ ይሰጣሉ ግድ የለሽም ሁሉንም ታሪክ አቃለሁ ይሄ ታሪክ እኮ ከምድር ዳር የታወቀ ነው ለኔ ልጅችን መስጠትሽ ማለት ለኔ ትልቅ ታሪክ ነው በደንብ አድርጌ ነው የሚዛብለው የባልና ተንከባክረው ይዘው መሄድ ከዛ ተጋቡና ባልና ሚስት አብረው አይተኙ ለምን ልጆች ናቸው እሱ ከፍ ያለ ቢሆንም የሆነ ስሜት ቢኖርም እሱ አትፈልግም ልጅ ከማን ጋር ተኛለች ከባልናት ጋር ሁሌ ከባልናት ጋር ከዛ በኋላ እንደው አሉና እናትም አሁን ይሄ ምን የሚሉ ጋብቻ ነው ይላሉና እንደው ይስቃሉ ይገረማሉ ምናምን አሁን እንዴት አርጌ ነው እቺ ልጅ እንደው አሳልፌ የምሰጠው አምላኬ ሲሉ ከሁለት አመት በላይ ከሳቸው ጋር ተኛች የማይታመን ነው ይደረጋል አሁን ቢሆን አይደረግም ጊዜው እርጋታው ወጉ ማዕረጉ ደስ አይልም በቃ ስርዓቱ የእውነት እኔ ይሄንን ስሰማ አብዬ ነበር ሳዳምጥ የነበረው ይሄንን ታሪክ ያወራይ ደግሞ አያቴ ነው ነግራቸዋለሁ እና ከዛ በኋላ እሺ ተባለ ሁለት አመት ከሳቸው ጋር ተኝታ ከሁለት አመት በኋላ ከልጁ ጋር ተኝ ብትባልም ቢብላ ኮብልላ ነው የሚባለው ገጠር ኮበለለችና ወደ ቤተሰቦቿ ሄደች እምቢያለች አይኔን በጨው አልፈልግም ማለች ባልና ሚስት ምንም ነገር ሳይኖራቸው ከእናቱ ጋር እንደተኛች እናቷ ቤት ተመልሳ ገባች ከዛ በኋላ መጨረሻ ላይ በቃ ልጄ እቺ ልጅ ላንተ አትሆንም ምምትሆንን ፈልግ እሷም እናቷ ጋር እንደተከበረች ትቀመጥ እኔም አንጀት ያልቻለም ላንተ አሳልፎ ለመስጠት ብለው እናቱም መክሮት ሌላ ሴት እንዲያጭ ተደረገ ከዛ እንደዚሁ ደግሞ ያው እድሜ አይቀርም እቺ ልጅ ቤት ስትቀመጥ ስትሽሞነሞን ስታምር ያኔ የሚፈትል ቀሚስ ነው የሚለበሰው መቀነት ነው የሚደረገው ቆንጆ ሻሽ ጸጉር ብትን ይደረግና ሻሽ ይደረጋል አልቦ ይደረጋል እትላለች በቃ ልጅቷ ታምራለች እናትየዋም ወይዘሮ ማሚቴም ቆንጆ ናት እንደዛ ይሆነ ሳይ እኔማ እቺ ልጅ አገባለሁ ብሎ አንዱ ደግሞ ከቆላ ከሚባል አካባቢ ከገጠር ውስጥ መጣ ኃይለኛ ነው አገባለሁ ታው ልጄ አይሆንም አገባለሁ አጎቱ የነሱ ጎረቤት ነው አጎቴ እቺ ልጅ ካላጋባኸኝ ሞች ይገኛሉ አለ ሃሄ ልጄ እንኳን ላንተ ለሰው ሀገር እዚህ ቅርቡም ሰጥተዋት እሷ አይሆንም የማይሆን ነገር ነው እነሷ ማለት ታሪከኛ ልጅ ናት ምናምን ስለው ግድ የለም እኔ ብቻ አንዴ ቤተሰቦቿ ይፍቀዱልኝ እሷም እሺ ትበልና አንዴ ላግባት እንጂ እንዴት አርጌ ቆንጆ አርጌ እንደማኖራት እነሱ በሚፈልጉት መኮነው ማኖረው ምናምን ይላል እሺ ከዛ ያጎት ሽምግልና ይልካል እናት ብዙም ደስ አይላትም ልጅም ደስ አይላትም አባት ደግሞ አይ እናንተ ከማዕረግ አትውጡ ከስርዓት አትውጡ በቃ እቺ ልጅ አግብታ መውለድ አለባት ብሎ ሚስቱን ይቆጣል በኋላ እሺ ተብሎ ይሰጣል እዛ ቆላ ሀገር ነው ይፋት ነው ሙቀት ነው ደስ የሚል ሀገር ነው ፍራፍሬ ያለበት አትክልት አለበት ቆንጆ ነገር ይበቅልበታል ወሰደና አስቀመጣት ከዛ ይዛን ጊዜ አሽከር ይባላል አሁንኛ አጋዥ እንደምንለው ያው እነሱ የሚጠቀሙበት ቃል ስለሆነ ሁሉም ከዳር እስከ ዳር የሚጠቀሙበት ቃል ስለሆነ ለነሱ ያስከፋቸው እነሱም አምነውበት ተቀብለው ነው ያን ቃል የሚኖሩት ስለዚህ አሽከር ይባላል ወንድ አሽከር ሴት አሽከር በሴት አሽከር በወንድ አሽከር አሽሞንሙኖ ያኖራታል ከዛ በኋላ እሷ ነጭ በነጭ አለብሳ አልጋ ላይ ናት እንዳሁን እንደዚህ ሶፋ የለም የተለቀለቀ መደብ ላይ የሚያምር መደብ ላይ ቄጤማ እየተጎዘጎዘ እንደዚህ አይነት ነገር ላይ ነው ያለችው ከዛ አግባባት ጥሩ አድርጎ ያዛት ኖሩና ለብዙ ጊዜ ኖረው ይያሉ ማለት ነው በአሽከር ነው የምትንቀሳቀሰው ከዛ በቅሎ ገዛላት በቅሏ ጌጣጌጥ ተደረገላት ይሄ አለ የበቅሎ ጌጣጌጥ የሚያምር አሁንኛ ለምሳሌ ምርጥ መኪና ምናምን እንደምንለው ለምሳሌ ትልልቅ መኪናዎች አሉ አይደብራን እንደዛ እንደማለት ከዛ በቅሎ ቆንጆ የሚያምር ነገር ጌጣጌጥ ተደረገላት ማለት ሪባን ምናምን ዲዛይን ዲኮር ተሰራላት በቃ ከዛ በኋላ ወይዘሮ ፋሲካ ደግሞ ያንን የሚያምር ነጭ በነጭ በእጅ ተፈተለ ነጠላ ቅልስልስ መቀነት አረስማ ከዛ በቅሎዋ ላይ ቁጭ ተለና እንዲህ በቃ ከዛ ወደ ቤተሰቦቿ ቤት ስትሄድ አቤት ፋሲካ መጣች ባሽከር በበቅሎ ትባላለች ከዛ ወደ ዘመድ ቤት ደግሞ ንግስ ሲኬድ ደግሞ እንደዚሁ ፏብት
ነብላ ወይኔ ፋሲካ እኔማ ፋሲካን ባደረገኝ ነው የምለው በቃ ትንብላ በቅሏ ትለያለች ከች እያለች በበቅሎ ንግስ ደግሞ ዘመድ ቤት ማህበር ሰርግ ድግስ የተጠራች እንደ ፋሲካ ነች የምትጠበቀው በቃ ምን ልበላችሁ መንግስት በቃ ከመንግስት በላይ በቃ እና እንደዛ እያለች ፋሲካ ኖረችና መጨረሻ ላይ ተጣሉ ከባሏ ጋር በሆነች ግጭት ሲጋጩ አስታርቋቸው በንስሐ አባት በሰፈር በመናም በቤተ ዘመድ ታረቁና እሺ ብላ እየሄደች አገልግል ተፈተፈተላት አገልግሏ ተደርጎ በቅሎ ተደርጎ በበቅሏ ተጭናሷ በቅሏ ላይ አሽከሮቿ ከግራና ከቀኝ አገልግላቸውን በገንቦ ጠላቸው ምናምን ተይዞ ከናቷ ቤት በክብር እሺ ብሎ ታርቆ ይዛስቴ ከዛ በኋላ አይ ፋሲካ ብሎ ከተብሎ ሳቀባሏ እንዴት ትስቅብኛለህ በኔ ሳክብኝ ብላ የዋነት በቃ ይያላ ልጅነት ደስ የሚል እንዴት ትስቅብኛለህ በኔ ነው መስቅብኝ ሳቀብኝ ስቆብኝማ ከሱ ጋር ኑሮ አልኖርም ብላ ተታወደ ሀዳ በቅሏና ዙራ ይው ያስፈረረት እንዴ ይያለች ቤት ደረሰ አንቺ ግን ያምሻል ምን ሆነሽ ነው ሲላት አባትዮ ሳቀብኝ እኮ ልክ እዛ ዳገቱ ላይ ስንደርስ እኮ አይ ፋሲካዬ እሱ ባንድ በቅሎ እሷ ባንድ በቅሎ ነው የሚሄዱትና አይ ፋሲካዬ ብሎ ዞር ብሎ በቅሎና አዙሮ ሳቀብሻ ከዛ አባትዮም ግር የሚለውና አረ እንዳው ምን ጉነሽ አንቺስ በይ ብሎ በል እንግዲህ ሄደ ተመልሶ በቅሎን ይዞ እሱም ከናሽከሮቹ ቤተሰቦቿ ቤት ሲሄድ እንደው ጌቴ ልጄ ተባረክ አንተ ቤት ሂድ እኔ መክሬ ነገ ይዣት እመጣለሁ ብሎ አባቷ መክሮ በማግስቱ ይዞ ሄደ እና እንደዚህ እያለች ስትኖር በኋላ ላይ ይሄ የምትወደው ባሏ ሞተና ብቻዋን ቀረች በጣም ተሰማት በጣም ነው የምትወደው አግብቼ እኖራለሁ ሳትል ነው ራሱ በቃ አግብታ በደም ተስማምታ ከሱ ጋር የኖረችው ከዛ ሲሞት በኋላ መጨረሻ ላይ ባልም ሳታገባ ትዳርም ሳትይዝ እንዳለቀሰች እንደቆዘመች እንዳዘነች ቆረበችና በቁርባኗም እንደዚሁ ያለች የእናቷም ቆረበች እሷም ቆረበች አባቷም ቆረቡ በተክርስቲያን ሲሄዱ አብረው እንዲህ ሲሆኑ ቆዩና በኋላ ላይ መለኮሰችና ገዳም ገባች ከዛ የትሁን ምንቱን ሳይታወቅ እዛው ገዳም ውስጥ የትኛው ገዳም ውስጥ እንዳለች ሳይታወቅ ጠፋች እና የፋሲካ ታሪክ ይሄንን ይመስላል ፋሲካ ደስ አትልም እኔ ደስ ብላኛለች በቃ እኔ አሁን ራሱ ፋሲካ መሆን ነው ያማረኝ እና እኔ አሁን ራሱ ፋሲካ መሆን ነው ያማረኝ ቅርታ ክላክሳ በስሜት ልክ ያ ዘመን ላይ በፈጠርና ፋሲካም በሆነ እኔ ደስተኛ ነኝ እና የአንበሲ ቲቪ ቤተሰቦቼ እንግዲህ ያዝናናችኋል ያስተምራችኋል ያልኩትን እውነተኛ ታሪክ አያቴ ያወራኝ ነው የነገርኳችሁ ዛሬ የተወሰነ የተቆራረጠ ነገር ቢኖረው በቃ ሙሉ ለሙሉ ፋሲካን አምጥቻታለሁ ባልልም ብዙ ነው ቢያ በውስጡ ብዙ ነገሮች ይኖራሉ ቤተሰቦቿ ቤት የምታደርጋቸው ባሎቿ ጋር ሄዳ የምታደርጋቸው ይሄ ነገሮች ይኖራሉ ያው እነሱን እንግዲህ አጠቃላይ የባሏን በልጅነት አይምሮ ስለሆነ ይሄንን ያስኩት እኔ አሁን ዛሬ እውነተኛ ታሪክ ስላወራኋችሁ በጣም ደስ ብሎኛል በአንበሲ ቲቪ ሰብስክራይብ ሼር ላይክ እያደረጋችሁ እየገባችሁ ተከታተሉኝ በጣም ብዙ እውነተኛ ታሪኮች አሉ ድሮ የሰማኋቸው ልጅ ሆኜ እሱን ያመጣው ነግራችኋለሁ እወዳችኋለሁ ሰላም ሁኑልኝ ቻው ግን ስንቶቻችሁ ናችሁ ፋሲካ ሞኒ ፈለጋችሁት ቻው